አይደለም በእውነት እኔ ቅቤ ስለማልወድ ነው እንጂ ምን እኮ ችግር የለውም። ደግሞ ዛሬ የሆነ ትልቅ እንግዳ ቀጥሬያለሁ። ወይ ሰዓት ምንድን ነው እንደዚህ የምትይዘኝ? ልቆረጠኝ ነው እናገራለሁ። ታስበው ማለት ነው ቅቤ ስላልተቀባ ጸጉር ራሱ ድቀቱን ቀንሶብኛል። እንደ በፊት አይ አብርሽ ሰሩልህ ሳይ ደግ አረጋችሁ። እንደውም እኮ በእርግጥ እኮ ጠቀሙ በነገራችን ላይ ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮውን ስትጀምሩ ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድሰጡኝ እያልኩኝ እንግዲህ ማታ ቪዲዮ ተደራርቦብን ቪዲዮ አልሰራውም ደግሜ ማለት ነው። እኔ ቪዲዮ ቤተሰቦች የማጨናነቅ አልፈልግም። ቪዲዮ አንደኛ በደንብ እንድታዩ ስለምፈልግ፣ ሁለተኛ በቃ ጊዜያችሁ መሻማት ስለማልፈልግ በአጭሩ ነበረ እንትን ያልኩትኝና ምን ተፈጠረ? በጊዜ ከሄርሜላ ጋር ሲሽለጠለጥ አብርሽ በጣም አናዶኝ ነበር፣ ደሜን አንተክትኮኝ ነበረ ማለት ነው። እና ከዚህ ቆይቶ ደግሞ በሩታ ቤት ፈታ ዘና ሩታ ወደፊት በቃ ወደፊት አሁን ቻናላ 300 ኬ ይገባል ቶሎ እንደዚህ ከሰራችበት እንደዚህ ፈታ ዘና የሚያደርግ ቪዲዮ እና እኔ በነገራችን ላይ ማለት ውዶች፣ ወንዶች በተለይ እኔን የምትከታተሉኝ ቤተሰቦች ወንዶች ካላችሁ ለምን ቅቤ እንደመጣሉ ጥያቄ ልጠይቃችሁ፣ ጻፉልኝ ኮሜንት ላይ። ለምን መጣሉት? አይወዱም ወንድ በቃ ገና ከጀናቸው ጀምሮ እያሉ ነው የሚያድጉት። ከዛ ካደጉም በኋላ ቅቤ ሲባል 40 ክንድ ነው የሚፈረጥጡት። እንዴ ጥሩ እኮ ወደ ጭንቅላታቸው። እኔ ማጣቴ ነው እንጂ ካገኘሁት እንኳን ያለ ወንዶች ሴቶቹም እየጠሉ ነው። አሁንም መጨረሻ ተበላሽተዋል። ነገሩ ቅቤውም ተወዷል። ቢገኝም ጥራት ያለውም ስላልሆነ በቃ መጫወቻ ነው። አብርሽ ቀጠሮ አለብኝ አለ፣ ማልቀርበት ቀጠሮ አለብኝ አለ። ኧረ ወይኔ ዛሬ ቀጠሮማ ታየ እኮ ታየ። እዚህ ተቀረጽክ ሄድክ ወደ ሄርሜላ። ጉድ እኮ ነው ዘንድሮ። እንደው ጉድ። እኔ ሄርሜላ ነገር ነው እንደው የእሷ ነው የሚያስጠላው። ቋቅልሽልሽ ያለኝ እንደው ቪዲዮ እንኳን የወሩን ለመስራት እንኳን አስጠላኝ። እዛ ያለው ነገር እዚህ ፈታ ነው፣ እዚህ ቤት ፈታ ነው። እኔ ያለ ቀጠሮ አለብኝ ያለ የማይቀር ቀጠሮ ነው አለ። ደግሞ ሩታን ሲገላምጣት ያትየዋን ለመናገር ፈርጦ ማለት ነው ይገላምጣት። አቤት የቤተሰብ ጋጎ ሲሆን እኮ ከባድ ነው። ለማንኛውም በጣም ነው የሰሩለት። የምር ደግ ነው ያደረጋችሁት። አሁን አብዶ እንግዲህ በቃ ሲመጣ አሁን ተንኮል ይዞ ነው የሚመጣው። የሆነ ነገር አስቦ አልሞ በቃ ምን ልስራ ብሎ ነው የሚመጣው። የምር አሁን ዝም ብላችሁ ጠብቁ ማለት ነው። ፍራንክ ማድረገው አይቀርም። ያው መቼም ቤተሰብን አያረግም። ያችሁን የፈረደባት ሩታን ነው አድርጋት፣ ችግር የለውም። እኛ ኩርስ በርሳችሁ በጣም ነው ደስ የሚለን እኮ እርስ በርስ ስትገናኙ የምታረጓቸው ነገሮች ራሱ በጣም ነው በቃ አንተን ነው ደስ የሚል ነገር አለው። እና እኛ አብራችሁ ማየት ነው የምንፈልገው እንጂ ስራችሁ በቃ እየሳቃችሁ ስትመጡ በጣም ነው የምንደሰተው ማለት ነው። አብርሽ ሄርሜላን አታገኛት። አይ ማርያ ረገዝኩ እኮ አለች። እኔ ወዳል ሰማሽም የአብርሽን ሰው ማክበር የሚወድለት እንዴ! እኔ እኮ እሱን ብዬ ተጣብቄ ያልኳችሁ እስካሁን የቀረቡት ከመጀመሪያው ስለማውቀው ዩቲዩብ አንድ ሰብስክራይብ ተብሎ ሲቆጠር አብሬ ለምለም ስከፍትለት ሰብስክራይብ ስላረኩት ነው እንጂ እንዲሁ ባናት ቢሆን ያገኘሁት እንቅር አድርጌ ተፍቼው ነበር እስካሁን። የምር ግን በቃ እንዴ ከወደዳችሁ ሰው ውስጣችሁ ከገባ ልተው ብትሉ አትተውትም። መጥፎ እየሰራ ራሱ እየተናደዳችሁ ራሱ በቃ እንትን ትሉታላችሁ ማለት ነው። አብርሽ ግን ለሰው ክብር አለው። ማርያም በተለይ ሴት ልጅ በጣም ያከብራል። ደግ አረጋችሁ እንኳን ቀባችሁት። አሸብር ከዚህ በኋላ ማሰብ ይጀምራል። ሩታዬ አይ ቀለምዬ ያቺ ኮሜንት ነው ማሰብ ይጀምራል። የራስ ቅሉ ተደፍኖ ነበራ። ኧረ ኮሜንት አስደሰታችሁ በእናታችሁ። ፈታ ዘና እኮ ነው በእናታችሁ ኮሜንት እኮ። ግን ሩታ አብርሽን የሚታረቅበት ቀን ናፈቀኝ። ሩታና አብርሽ ወደ ድሮ ፍቅራቸው ይመለሱልን። ጌጥም ድምቀትም ሩታ ናት። አብርሃም ተመለስ። ሩታ መልካም ነሽ። ሩታዬ ባልሽ ነው ባልሽ የኔ በዩ ካራስ ስመጣም አብረን እንኖራለን በይው። እሺ ማማዬ፣ እስኪ ትክክል ነሽ የምትሉ አዎ ልክ ነሽ ውዴ፣ ልክ ነሽ። ሴት ልጅ በብልሃት ነው ቤቷን እንግዲህ ማሸነፍ ያለባት። ምን ይደረግ። ኧረ ሩታ ልጁ እየተፈረገጠ ነው እንዳይታፈን። ኧረ ፊቱ አልታየሽም እንዴ ማሬ? ስለማይወድር ከላይ ሸፍነውበት ነው። ኧረ ወይኔ
አብርሽ በሳቅ ደብሮኝ ነበር። አብርሃም ይሄ ፍቅር ይቀጥላል። ከሩታ ከልጅ አትለይ ሩታዬ፣ እንደዚህ በቤትሽ ቶሎ ቶሎ ስለቂ ደስ ይላል። አዎ ምስኪን እህት እኮ የእናት ምትክ ናት። በጣም እህት፣ በተለይ ታላቅ እህት ስትሆን ደግሞ ደስ ይላል። የምር ሩታ ሰሞኑን በቻናሏ ሞቅሞቅ እያደረገች ነው። ሁሌም እንደዚህ ብትሰደቢም ብትወደሽም በቻናልሽ ሲሆን ደስ ይላል። ሩታ እህትሽና እህትሽን በሆነ ነገር አስደስቻቸው። አዎ የምር ይህንን ትላለሁ። አዎ አሁን ከነዚህ ቢያንስ 3-4 ቪዲዮ እንትንያሽ ከነሱ አንድ ደህና ነገር እንደዚህ ልብስ ምናምን ሳይሆን ወይ ወርቅ ምናምን እውነት በአንድ ቪዲዮ በጣም ቀላል እኮ ነው ላንቺ። እንደዛ አድርጊላቸው። ደግ አረጋችሁ ራሱ ልክ እያሰበ ስላልሆነ ነው። የስራችሁ ሊስጣችሁ ከበቦች እንዳት የእናንተ ግፍ ነው። እንደው ምጽፉት ኮሜንት የራስ ቁል ደስ ትላላችሁ። ፍቅራችሁ እስከ መጨረሻ ያብዛላችሁ። ሩታና አብርሽ ፍቅራችሁ ያብዛው። የሩታ ይሄት የመወዳት የምር ፈታ ያለች ናት። አብርሽ ከጥላይ ስታየኝ ጀግና እህቷ ፈታ ያለች ናት እኮ የምር ሩታ እህት እንደኔ የሚወዳት የምር አሁን የመወዳት አለው። አይ ወንድ ልጅ ቅቤ ተቀባይ አብርሽ እሺ ብለህ ተቀባክ እና ታዲያ መቼስ የሩታ እህት እያዴሽም ነው እንዴ? ሰው ማክበር አለበት። አብርሽ አንተ ያችን የሚላ የምትባል ልጅ ትተህ ልጅህን አሳድግ። ሄርሜላ የእናት ጡት የምትፈልግ ህፃን አይደለችም። ሩታ የኔ ጸባይ ሰናይ ሰላም ላንቺ ይሁን። ሩታን ብቻ የምትወዱ አፋይ ማለት ነው። በፈጣሪ አይለያችሁ። እንዴት አባት ነው የምታምሩት! በምንም ቢሆን ታምራላችሁ። እንኳን እንዳያልቅ እኔ ተመልሼ መለስ ብዬ ነው የማየው። እናንተ ሁለታችሁ ከመጣችሁ ማለት ነው። ፈጣሪ የማይለያችሁ የዳይሜ የኔ አንበሳ የኔ ጀግኖች አትለያዩብን። ሩታ ሰሞኑ በቻናሏ ሞቅ ሞቅ እያደረገችው ነው። በእውነት እንደዚህ ነው። በቃ ከሆነ አይቀር እነዛ ተጎተው ሲመጡ ነው የምናደዱ ደሜ የሚፈላው ደሜ የሚንተከተከው ማለት ነው። ሄርሜላ አታገኛት የምትሉ ሰዎች ሰላም ናችሁ? ግን ዘመዱ ናት እህቷ እናትየዋ ልደት ላይ አላየዋቸዋትም። ለዶላር ሲሉ ነው የሚለቃለቁት። ውዴ እኛ መቼ ጠፋን? ይሄን ግን ያስጠላል። ታዲያ ዘመድ ሆኖ እንደዚህ በዚህ ልክ መላላስ ተገቢ ነው ብላችሁ ታስባላችሁ? ታው እንጂ እነዛ ወፍራም ዘመድ አይደሉም። ሲጀመር እህቶቹ የተባሉት አዲስ አበባ ያሉት የነሱ እህት ናት ሄርሜላ። ሚስጥር አወጣው ሩታዬ እንዴት እንደምታምሪ በቤቴ ስትመጪ እንዴት ደስ ይላል። አብርሽና ሩታ አንድ ይሆኑልን። ሚስጥር ሳምሪ እንደው እንትን እኮ ነሽ። ማን ተቀብቶ ማን ይቀራል? አብርሽ እንኳን ቀባችሁት ምን አልባት ወደ ራሱ ይመለስ ይሆናል። ቅቤ ራስ ይመልሳል። ይሄ የተደፈነው የራስ ቅልህ ራስ ሲል ወደ ውስጥ በደንብ ሞክህ ይከፈታልና እኔ ኮሜንት ሄርሜላ ቤት ተናድጄ ነበር። አሁን እኔም ነኝ ቅቤ ተቀባሁት አንቺት የራስ አለ። የምር እንዲህ በጣም እኔ ራሱ ተናድጄ ደሜ ፈልቶ ነበር። የምር ደሜ ፈልቶ ነበር። እዛ ሩታ ውሽ የሚጨርቋን ልትጥል ነው። ታረቃቸው፣ አሳዩዋት። የምር አሁን ሩታ ብልጥ ሆና ማሸነፍ አለባት። እንደዚህ እየቀረበችው ማለት ነው። ሲገባ ሄሉጣ ማለት ነው። ወጥ አድርጋ ክፌቷን። ያ እውነት ነው፣ ያስከፋል እኮ ሚስት ባል እንደዚህ ለዛው በቪዲዮ ሌላ ሰው ስስሞ ማየት። ደህና ናት እንደውም አውቃለሁ፣ ይሰብራል። ግን ደግሞ ጠንካራ ሆነሽ ጀግና ነገሮችን ቶሎ እንትን ማለት አለብሽ ሩታ። አንቺ ብልጥ መሆን አለብሽ። እና ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አትርሱ። ስለተከታተላችሁን ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።